ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ሰላም ጤና ይስጥልን የተከበራችሁ ውድ የእናቶች ጊዜ ተከታታዮች እንደምን ሰነበታችሁ? የእናቶች ጊዜ በምዕራፍ 2 እንሆ አዳዲስ ፕሮግራሞችን አዳዲስ ሀሳቦችን እናትነትን ማዕከል ያደረጉ ጉዳዮችን ይዘን ወደ እናንተ ልንደርስ እዚህ ስቱዲዮ ተገኝተናል። እንደተለመደው ፕሮግራሙን በማጋፈር ሳራ ሞገስና ራኬብ ሀብቴ አብረናችሁ ስንቆይ የተለያዩ ርዕሰ ጉዳዮች ላይ ደግሞ ልምዳቸውን ተሞክሯቸውን እንዲሁም ደግሞ ሀሳቦቻቸውን ሊያጋሩን እዚህ ስቱዲዮ እንግዶች ይኖሩናል። ለዛሬ አንድ እንግዳን ይዘን መተናል። ራኬብ እንዴት ቆየሽ? እግዚአብሔር ይመስገን። እንዴት ነሽ? ሳምንቱ ጥሩ አለፈ? ቆንጆ ነበረ። እንኳን ለምዕራፍ 2 የመጀመሪያ ፕሮግራም አደረሰን። እንኳን አብሮ አደረሰን። ቀላል ነገር አይደለም። ባለፈው ሳምንት ስናነሳው እንደነበረው ብዙ በፕሮግራምነት ብቻ ሳይሆን የህይወት ልምምድ፣ የህይወት ተሞክሮ፣ የህይወት ደግሞ ቁልፍን ያስጨበጡን ፕሮግራሞች ነበሩ። የከበዱን ጉዳዮች ላይ ለኛ ብቻ ወይንም ደግሞ ለአድማጭ ብቻ አይደለም የተሰራው፣ ለብዙዎች ነው። ለእናቶች ብቻም አልነበረም፣ ለወላጆች፣ ለልጆች፣ ለወንዶች፣ ለሴቶች እያለ በተለያየ ምዕራፍ በተለያየ አጀንዳ የቀነበብናቸውን ፕሮግራሞች ነበር እንግዲህ ለአድማጮች በምዕራፍ 1 ያደረስነው። አሁን ደግሞ የምዕራፍ 2 ቆይታችንን ከእንግዳ ጋራ እዚህ ስቱዲዮ ተገኝተን ጀምረናል። የምዕራፍ 2 የመጀመሪያው ቀን የመጀመሪያዋ እንግዳችን ወይዘሮ ሰሎሜ ዳኛቸው ናቸው። እኔ አንቺ እያልኩ ነው የምቀጥለው። ብዙ ጊዜ እናቶች እንግዲህ አንተ አይባባሉምና እኔምና እውነት ነው እዚህ የሚያመጣን አንቺ የምትባል እናት እውነት ነው። አመሰግናለሁ። እኔ ነጻነቱን ሰጥቻቸዋለሁ። እናመሰግናለን። እንኳን ደህና መጣሽ ብዬ ልጨምር። እንኳን ደህና ቆያችሁኝ። ስለጋበዛችሁኝም በጣም ነው ማመሰግነው። ያው የሰው መገለጫዎቹ ብዙ ናቸውና አንደኛው መገለጫችን እናትነት ነው። የጋራም አጀንዳ የጋራ ጉዳይም አድርገነው የምንገናኝበት ግን ሰው ብዙ መገለጫዎች አሉትና እንደው እቺ ወይዘሮ ሰሎሜ ዳኛቸው ማናት የሚሉ አድማጮች ቢኖሩን እንደው በስሱ ራስሽን አስተዋውቂልን። እሺ፣ ሰሎሜ ዳኛቸው ለእናትና ለአባቷ አንድ ሴት ልጅ፣ ለአራት ወንድሞቿ አንድ እህት እና 2 ልጆች፣ አንድ ወንድና ሴት ልጅ እና አንድ የልጅ ልጅ ያላት ሴት ናት። አያት ሆነሻል? አያት ሆኛለሁ። እንደውም ትላንትና 1 አመት ሞላት የልጅ ልጅ። እውነት? አመሰግናለሁ። በጣም ደስ ይላል። በጣም ከእናትነትም ባለፈ ደግሞ አያትነት ሌላ መገለጫ አለው። እንደዚህ ወጣት እንደሆንሽ ደግሞ እንዳማረብሽ አያት መሆን ሲቻል ደስ ይላል። በጣም ትልቅ በረከት ነው። ለማንም ሰው መመኘው ነገር ቢኖር አያት መሆን ነው። አሁን በዚህ ሰዓት ያለኝ ስሜት በጣም ደስ ይላል። እንደው ቤተሰባዊ መዋቅርሽን ወይንም ደግሞ ቤተሰብ ውስጥ ያለሽን የእናትነት ሚና ወይንም ደግሞ የሴትነት ሚና ነገርሽን። ከዛ ባለፈ ግን ከእናቶች ጋር ተያይዞ በደንብ የምታከናውኙ ተግባር እንዳለ ጭምጭምታ ሰምተናል። እሺ፣ በሙያዬ ኢንቴሪየር ዲዛይነር ነኝ። ኢቨንቶችን ማዘጋጃለሁኝ። የኢቨንት ኦርጋናይዜሽንም ካምፓኒ አለኝ። የራሴ ነው። የራስ ባለቤቷም አስተዳዳሪዋም መስራቿም እኔ ነኝ። ከሱ ጋር ግን በተያያዘ እንዳልሽው ባሮክ ይባላል። ባሮክ ኢንቴሪየርስ ኤንድ ኢቨንትስ ይባላል። ሁለቱንም ስራ ስለሚሰራ
15 ዓመት ሆኖታል። በደንብ የሚታዩ ትልልቅ ስራዎችን የሰራ ድርጅት ነው። እንደ እናት ደግሞ እንግዲህ ልክ ሌላውን ነገር እንደምናስተላልፈው አንድ ቀን ደግሞ እኔ ለሴቷ ልጅ አስተላልፋለሁ ብዬ የማስበው አይነት ስራ ነው። እሷም ትምህርቱን ስለወሰደች ሴቷ ልጄ በተለይ ወንዱ ልጄም አሁን በጣም ብዙ ለስራ ትራቭል ሳረግ ይመጣል አብሮኛ ያል ማደርገውን ነገር። ስለዚህ እሱም ትንሽ አሁን ኢንትረስት እያደረበት ነው። ይመጣል ብዬ ባልጠብቀውም ግን አትሊስት ምን እንደምሰራ ያውቃሉ፣ ምን ላይ እንዳለሁኝ ያውቃሉ። ስራዬን በጣም ይወዱታል፣ ያደንቁታል። በጣም ብዙ ይደግፉኛል ልጆቼም። ደስ ይላል። ከሱ ባለፈ ደግሞ እንግዲህ ከእናትነት ጋር የተያያዘ አሁን 3ኛ ዓመቱን ያከበረ ዘበናይ ክለብን ይባላለኝ። ዘበናይ ክለብን ደግሞ ስጀምረው ለእኔ ሳይሆን ለእናቴ ብዬ ነው። ለእናቴና በእናቴ እድሜ ላሉ ሴቶች ብዬ የጀመርኩት ክለብ ነው። ሀሳቡ የተነሳው በምንድን ነው? የቢሮ ሴቶች በአጠቃላይ የቢሮ ሴቶች ስንል እንግዲህ ጠዋት ወጥተው ቀኑን ሙሉ ስራ ሰርተው ወደ ቤታቸው ማታ መጥተው እናትነትን፣ ሚስትነትን ሚና ያላቸው ሴቶች፣ የራሳቸው ስራ ያልሆነ ተቀጥረው የሚሰሩ ሴቶች ጡረታ ከወጡ በኋላ ምንድን ነው የሚሆኑት? የት ነው መሄጃቸው? ምንድን ነው የሚያደርጉት? በሚል የተነሳ ነው። ምክንያቱም የራሱ ድርጅት ያለው ሰው ሱቅም ይሁን ሆቴልም ይሁን ንግድም ይሁን ያለው እድሜው የጡረታ እድሜ ውስጥ ቢገባም የራሱ ስለሆነ መውጫ መግቢያ አለው። ስራውን ሄዶ መከታተል ማየት መብቱ ነው። ቢሮ ይሄዳል ብቻ ስራ አለ፣ የሚሄድበት ቦታ አለው። ስራ ብሎ የሚያደርገው ነገር ሌላ ሰው ቢከውነውም ስራውን ቢያደርገው መጥቶ በር ላይ ወንበርም ይዘው ምንም ብለው ቁጭ ብለው እናያለን። እነዚህ ሴቶች ግን ቢሮቸው ተመልሰው የሚሄዱበት ምንም ምክንያት የላቸውም፣ ተቀባይነትም የላቸውም። ምክንያቱም አዲስ የተረከበው ሰውም አይፈልግም፣ አስሬ ጊዜም የለውም እነሱን ኢንተርቴን የሚያደርግበት። እነሱም ምን ጉዳይ አለን ብለው ይሄዳሉ። ስለዚህ ሁልጊዜ ምን ይሆናል መዋያ ያቸው ወይ ለቅሶ ነው ወይም ቤተክርስቲያን ነው፣ እኔ ሃይማኖት ቦታ ነው ወይም ማህበር ነው። ከዚህ አያልፍም እና በጣም ራሳቸውን ይጥላሉ። እንግዲህ ብዙ ጊዜ ስራ ላይ ያሉ ሴቶች እንዴት ነው ራሳቸውን ይጠብቃሉ? ከብዙ ሰው ጋር ስለሚገናኙ ሁሌ ጸጉራቸው ተሰርቶ ነው፣ ያላቸውን በደንብ ለብሰው ነው፣ ጠዋት መውጣት መግባት፣ በሰዓት መነሳት፣ እነዚህ አይነት የነበራቸው ልምዶች ሁሉ በቃ የሚያረጉት ነው የሚጠፋቸው። እንግዲህ ልክ እንዳልኩት ይሄ እናቴ ላይ ስላየሁት ነው። እናቴ ደግሞ ጡረታ እድሜዋም ደርሶ አልነበረም የወጣችው። መንግስት ሲቀየር መስሪያ ቤታቸው ተበተነ። ስለዚህ ያገለገለችበት አመትና የጡረታ እድሜዋ ስላልደረሰ ተብሎ በቃ መሀል ላይ ተንሳፋ ከቀሩት ሴቶች ናት። እና ደግሞ በጣም ስራዋን የምትወድ ቢሮዋን በጣም የምትወድ ሴት ነበረች። እና ልዩነቱን በቃ ህይወቷ ውስጥ ራሷ እንዴት እየተቀየረች እንደሆነ በጣም አየው ነበረ። ስለዚህ እንደነዚህ አይነት ሴቶች አንድ አይነት እንትን ያላቸው አንድ አይነት አመለካከት ያላቸው ሴቶች የት ነው የሚገናኙት? እንዴት ነው ማገናኘት የምችለው በሚል ነው ዘበናይ ክለብ የተመሰረተውና ስራ ላይ የነበሩ ጡረታ የወጡ ፕሮፌሽናል ሴቶች የሚገናኙበት በሚል ነው ዘበናይ ክለብ እንግዲህ የተመሰረተው። ክለብ ሲባል ቀጥታ አይምሯችን የሚገናኘው እንደው በቃ ወጥቶ መዝናኛ ነው። ምን አይነት ክለብ ነው? ሀሳቡን ተረድቻለሁ። የእውነት የሚያሳስበኝ እድሜ ክፍል እኔ ብትጠይቁኝ የጡረታ ዘመኔ ነው። እንዴት ነው የማሳልፈው ከዛሬ ይልቅ ወደፊት? አብዛኛው ስራችን ያሳስበንም ይገባል። ምክንያቱም እንደ አገር እንደ መንግስት ምንም የታሰበልን ነገርም የለም። ስለዚህ በጣም ሊያሳስበን ይገባል። አንድም ደግሞ ሌላ እዚሁ ላይ የኮቪድ ጊዜ ሴንት ሜሪ ነው የተማርኩት ሃይ ስኩል እና ክላስሜቶች ዋትሳፕ ላይ ግሩፕ ፈጥረን እናወራ ነበር። ኦልሞስት ኤቭሪዴይ እናወራ ነበረ። በቃ ሁሉም ሰው ሎክዳውን ስለነበረ ጊዜ ነበረን ማውሪያ እና ያኔም ደግሞ የመጣልኝ ሀሳብ ምንድን ነው? እሺ አሁን እኛ 70 ዓመት ምናምን ሲሆንን ምንድን ነው የምንፈልገው? ልጆቻችን አገቡ፣ ወጡ፣ ሄዱ፣ ብቻችንን ነው የምንቀረው። ወይ ከባልሽ ጋር ነው የምትቀሪው ወይም ከሁለት አንዳችሁን ደግሞ አንዱ ሄዶ ሊሆን ይችላል። ስለዚህ ምንድን ነው የሚያስፈልገኝ ብዬሳስ በጣም ቆንጆ ላግዠሪየስ ቤድሩም ከነሽንት ቤቱ፣ ከዛ በላይ ምንድን ነው የሚያስፈልገኝ? ማኔጅ ማድረግም አልችልም። ስለዚህ አልኩኝ እነዚህ ሁሉ ጓደኞቼ የራሳቸውን መኝታ ቤት አንድ ላይ አንድ ቦታ ቢኖረን
የጋራ ሳሎን ቢኖረን፣ የጋራ መመገቢያ ቢኖረን፣ የጋራ ጋርደን ቢኖረን አንዳችን ስንሰንፍ አንዳችን ነይ እስቲ ተነሺ እንውጣ ነይ ቁርስ እንብላ ምናምን ብንባባል ብዬ ቤቱን ድሪም አድርጌ አንድ ላይ ማርጀት የሚለውን አንድ ላይ ማርጀት። ምክንያቱም አልጋ ሳንይዝ በሽተኞች ሳንሆን አንዳችን ጠያቂዎች ሳንሆን ግን እርስ በርሳችንን ኢንጆይ የምንደራረግበት ብዬ እሱ ራሱ ደግሞ አንድ ሌላ ፕሮጀክት ተቀርጾ ቁጭ ያለ ነው። ችግሩ ህይወት አንድ ላይ ታመጣናለች ወይ ነው እንግዲህ ሰልፍሾች ካልሆንን። ለምን ምንድነው እንግዲህ የዚህ ደግሞ ሀሳብ ምን መሰለሽ ልጆች ላይ በርደን እንዳንሆን ነው። እኔ ልጆቼ ላይ ሸክም መሆን አልፈልግም። አሁን ይሄንን ያሰብኩትን ቤት 35 ነበርን እንግዲህ ክላስሜቶች 35 እያንዳንዳችን አንዳንድ መኝታ ቤቶች ቢኖሩን እያንዳንዳችን የየራሳችን ቤት የመገንባት አቅም አለን የሚለው ነው የመጣሁበት እና በደንብ አርኪቴክቸራል ዲዛይኑ ሁሉ ተሰርቷል። ይሄ ጠቅሞሻል ሙያሽ። እንደሱ ነውና እዛው ጸጉር ቤት ቢኖረን፣ እዛው ስፓ ቢኖረን፣ እዛው ዋና ቢኖረን፣ እዛው ትልቅ ጋርደን ኢቨን ሕክምና ቢያስፈልግ ነርስ ሩም ቢኖርን፣ ሬሴፕሽን ቢኖር የሚፈልግ ሰው እንደ ስቱዲዮ ሊያደርገው ይችላል። ላይክ ልጅ መጥቶ እንዲያደር ፈልጋለሁ ምናምን የሚል ጥሩ ጋርደን ኖሮን ልጆች መጫወቻ ኖሮ የልጅ ልጆቻችን ሲመጡ የሚጫወቱበት ቦታ ቢኖረን እያልኩ ነው ድርም ያደረጉት እና ምንድነው ልጆቼ ላይ በርደን ሳልሆን ብቻዋ እናት ማን ያስታምማታል፣ ማን ያያታል፣ ውሃ ፈሰሰ፣ ስልኩ ተቆረጠ፣ መብራቱ ተከፈለ፣ ውሃው ተከፈለ የሚል ሰው ሳይኖር ራን የሚያደርገው እና እንዳልኩሽ 35 የራሳችን ቢኖር 35 ደግሞ የምናከራየው ቢሆን የዛኛው ገቢ ይሄኛውን ሰፖርት እያደረገው እኛ ምንም ሀሳብ ሳይኖርብን አምፖሉ ተቃጠለ፣ ጣራዋ ፈሰሰ ማናጀር ይቀጠራል ሳንል ማኔጅ የሚያደርግልን ሰው ኖሮኛ መኖር ብቻ የቀረችንን እድሜ መኖር ብቻ የጋራ መቆያ ሆኖ ግን ያ የጋራ መቆያ ለየት የሚያደርገው ምንድን ነው? ያሉት ሰዎች በምታውቂያቸውና በጓደኞች የተከበበ ነው። ምክንያቱም አሁን ትልቁ ነገር ብቸኝነት ነው። አሁን ትልቁ በየቤቱ ያለው ችግር እኮ በደንብ ወጥቶ ስላልተወራ ነው እንጂ እየጎዳ ያለው ብቸኝነት ነው። ምክንያቱም ድሮ ዘመድ ይመጣል፣ ከባል ሀገር ዘመድ ይመጣል፣ ትምህርት ቤትም ቢሄድ ምንም ቢል ቴኬር ያደርጋል። አሁን ግን እንደሱ አይነት ነገር የለም። ተቀጣሪ ብለሽ የምታመጫቸውም ያን ያህል ታማኞች አይደሉም። በተለይ ደግሞ ወንዶች ሲሆኑ ደግሞ ይብሳል። ወንዶች ሆነው ብቻቸውን ሲሆኑና ልጆች ሳይኖሩ ገንዘብ እያለ አይናቸው ስለማያይ ገንዘባቸውን ይሰረቃሉ። እቃ ግዙልኝ ብለው ሲሰጡ መልስ ይመጣላቸው ወይ የውሸት መልስ ነው የሚሰጣቸው። ባንክ እንኳን ሄደው ብራቸውን ለመውሰድ መኪና እያለ መንዳት የሚያቅታቸው ሰዎች አሉ። እውነት ነው። እነዚህ እንደ ሀገር ሊያሳስበንና በጣም ልናስብበት የሚገባ ነው። መቄዶንያ አንድ ነገር እያሳየን ነው፣ ግን ያ እርዳታ ለሌላቸው ሰዎች ተብሎ ስለተባለ ይደረጋል። በየቤቱ ግን ገንዘብ ኖሮት ልጆቹ በየሀገሩ ተበትነው ልጅ እንደሌለው ሰው ብቻውን አስተማሚ ሳይኖረው የሚጠይቀው ሰው ጤነኛም ቢሆንስ የሚያዋራው ሰው ሳይኖር ብቸኛነት በጣም 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 የብዙ ሰው ቤት የጎዳ ጉዳይ ነው። አሁን አንቺ ካልሽው ወይዘሮ ሰሎሜ ይሄንን ነገር ዘበና የሚለውን ነገር ወይም ደግሞ አሁን ይሄ የጋራ መኖሪያ ብለሽ እንድታስብ ያደረገሽ እናትሽ ላይ ያየሻቸው ለውጦች ናቸው። ስራ በነበራቸው ጊዜና ከስራ በኋላ ራሳቸው ላይ የተፈጠሩ ለውጦችን ነው ይሄንን ነገር ሰፋ አድርገሽ እንድታስብ ያገዘሽ። እኔ ደግሞ በጣም ዘበና የሚለውን ስም ስለምወደው እንደው እንዴት ዘበናይ ብለሽ ጀመርሽ? ልክ ነሽ። በጣም በፍቅር ነው የምወደው ይሄን ዘበናይ። ኦኬ ወደ 30 ምናምን ዓመት ወደ ኋላ ልውሰዳችሁ እና እንዳገባሁኝ ውጭ ሀገር ነው የሄድኩት ከባለቤቴ ጋርና በጣም ብዙ የሴት መጽሔቶች አይ ነበረ እና እኛ ሀገር ደግሞ ያኔ የደርግ ጊዜ ነው፣ እንደዚህ አይነት ላግዠሪ የለም እና በቃ በጣም ነበር የምመኘው እንደዚህ አይነት የሴት መጽሔቶች ስለ ፋሽን፣ ስለ ቤት አያያዝ፣ ስለ ምግብ አሰራር፣ ስለ አለባበስ ምናምን አይነት መጽሔቶች በቃ እኔ አገሬ ቢቻል እንደዚህ አይነት ነገር ነው ማድረግ መፈልገው እያልኩኝ እመኝ ነበረ እና ያኔ ነው የጀመርኩት በእጄ መጽሐፍ መጽሔት ይኖረኛል አገሬ ስገባ የራሴ መጽሔት ይኖረኛል ብዬና ስም ሰጥቼው ነበረ እና ግን ያንን ድሪሜን እዚህ ስመጣ ወደ ስራ፣ ወደ ልጆች ማሳደግ፣ ልጆች ትምህርት ቤት ማድረግ
እኔም ራሴ ማር ስለነበረ አልነበረኝም ጊዜ። ሁለተኛ ደግሞ በጣም ፈሪ ነኝ። አንድ ነገር ጥንቅቅ ያለ ነገር ካልሆነ መጀመር በጣም ነው ፈርት። ተጀምሮ ተተወ የሚባል ነገር አልወድም እና ጥንቅቅ ያለ ነገር ሆኖ እኔ አክሰፕት እስካረገው ድረስ ልክ ነው ብዬ እስክል ድረስ ሆልድ አድርጌው ነበረ። ግን ይሄንን ሀሳቤን የሚያውቁ ወዳጆቼ ነበሩና ብቻ እንዲሁ በጨዋታ መሀል ስናወራ ይህ እኮ በቃ ለዘበናዊ ሴት የሚሆን ነው ነው we were saying words ስለ መጽሔቱ ገለጻ በቃ ሁሉም ሰው ኤሌጋንት ይላል፣ አንዳንዱ ሺክ ይላል፣ አንዳንዱ ምናምን ይላል፣ ዲቫ ይላል እና ስንል በቃ አለ እንዲሁ ዘበናዊ የሆነች አይደል ዘበናዊ የሆነች ዘበናዊ ጫማዋ ጥልፍልፍ ነው ቀሚሷ የሚባልላት ሴት አልኩኝ። ኢሚዲየትሊ ነው ያ ስንት ዓመት የቆየ የመጽሔቴን ስም በዛ ኮንቨርሴሽን ወደ ዘበናዊ ያመጣሁት እና still I was thinking of መጽሔት ወይንም ሬዲዮ ሾው ኦር ቲቪ ሾው። እንግዲህ ዘመናት እያለፉ ነው። ይሄን እንግዲህ ሳወራችሁ ዝም ብሎ እየበሰለ ነው ይሄ ጉዳይ የቆየው። ቲቪ ሾውም ላይ በቃ በሱ ነው የተሰራው። ኢንትሮ ሁሉ በዘበናዊ ነበር የተሰራውና ዘበናዊን ሳስባት ለሰው መልክ ልሰጣት አልፈልግም። ኢማጂን እንዲያረጋት ነው የምፈልገው። በቃ እንዲሁ በአእምሮ በምን ነው የሚባለው በስነ ምናቡ እንዲስላት ነው የምፈልገው እና ራሱ ኢንትሮ የተሰራውን ብታዩት ባይ ዘ ዌይ 15 years ago ኢቢኤስ ላይ ሊደረግ የነበረ ፕሮግራም ማለት ነው እንዲሁ ላይፍ ስታይል ስለ ሴት እና ዘበናይ የምታዩ ቅርጿን ነው ሻዶዋን ነው የምታዩ ፊቷን አታዩ። so you cannot say she's beautiful or she's not beautiful ምናምን የምትያታል ግን እናት ሆና ታያታለሽ ልጅ ስታጠባ ወይ ልጅ ስታበላ ወይ ልጅ ስታጫውት ገበያ ሄዳ ሱፐርማርኬት ዕቃ ስትገዛ ኩክ ስታደርግ የተኛ ሽማግሌ ስትንከባከብ ምናምና ከሙዚቃው ጋር እነዚህን ስዕሎች ነው የምታየው። ሰው ያማ በቃ ሙሉ የሆነች ሴት ናት። ይህንን ሁሉ ደግሞ የሚጠበቅብንም ነገር ከአንድ ሴት ደግሞ እንጂ ዘበናይን እኮ በየሙዚቃ ግጥሞቻችን በየተለያዩ ዘበናይ ማርዬ ዘበናይ ናት እሷ ምን እየተባለ ምናባችን ውስጥ ይዘነው በቃ ስልጥን ያለች ሁለገብ የሆነች በቃ ሙሉ የሆነች ሴት ማለት ነው ለኔ። በቃ ዘበናይን ዲፋይን ሳደርገው ምንን ያሟላል ይሄንን ነገር ነው በቃ አሁን ያልኩሽን ሰሎሜ አንቺን ከሚያደንቁት ውስጥ ነኝና በስራሽ ስኬታማ ነሽ፣ ብዙ ነገሮች ላይ ተሳተፊያለሽ፣ ራስሽን በመጠበቅ ጎበዝ ነሽ እና በተለይ እነዚህ ፕሮቶኮል ነክ ነገሮች ላይ ምናም በጣም ጎበዝና ጥንቅቅ ያልሽ ነሽ እና አሁን እነዚህ አይዲያዎች ደግሞ ፉል ኦፍ አይዲያ ነሽ። በጣም ብዙ ነገሮች ሐሳብ አለሽ፣ የመስራትም አቅሙም አለሽ። ግን የሚይዝሽ በጣም ዲጠንቃቃ ስለሆንሽ እነዛ ነገሮች የምትፈልጊበት ደረጃ እስከሚደርስ ብለሽ ነውና እንደዚህ አንድ ሴት አሁን አንቺን ከማየው የተለያዩ ስራዎችን ትሰሪያለሽ። እናት ነሽ፣ ከእናትነት አልፈሽ አያት ነሽ። ስቲል አያት ሆነሽም በጣም ወጣት ነሽ፣ በጣም ራስሽ የምትጠብቂ እናት ነሽና አንድ ሴት እንኳን አያት ሆነ አይደለም እናት ስትሆን ብዙ ነገሮችን ታቆማለችና እንዳንቺ እንደዚህ ሙሉ ፉል ኦፍ ኢነርጂ ጉልበት አቅም እንዳላት በቃ ደስ የሚል ቫይብ ፖዚቲቭ የሆነ የሚጋባ ኢነርጂ አለሽና ለሴት ደስ የሚል ነገርና እንደዛ መሆን እንዴት ነው የሚቻለው? ለምንኛ ገና ሁለት ደግመን አይደለም አንድ ልጅ ላይ እናት የሚለውን ስም ስንይዝ ብዙ ነገር ላይ እናቆማለንና እንደዚህ አያት እስከሚኮን ድረስ ይሄን ነገር ይዞ መቀጠል የሚቻለው እንዴት ነው? እኔ የተለየ ስጦታ አለኝ ብዬ አላስብም፣ ግን ያደግኩበት ኤንቫይሮንመንት ነው ብዬ አስባለሁኝ። ምክንያቱም ለምሳሌ እኔ እናቴ እኔን ስትወልድ she was 17 ትምህርት ቤት ሆና ነው የወለደችኝ እና ግን ትምህርት አላቆመችም። እኔ ሃይ ስኩል ሆኜ እሷ ኮሜርስ ትማር ነበረ። አሁን እንግዲህ 4 ልጆች ተወልደን ማለት ነው ኮሜርስ ትማር የነበረው እናቴ ሃይ ስኩል ሆኜ ኢማጂን እና ለእኔ ኖርም ነው ለአንዲት እናት ትምህርት ቤት መሄድ ከፈለገች ትምህርት ቤት መሄድ ኖርማል ነው። ምክንያቱም አባቴ ሲከለክላት አይቻል አቅም እንደውም ሰፖርት ሲያረጋት በማታ ጠብቋት ከትምህርት ቤት ስትወጣ መኪና የላቸውም ወክ አድርገው ነው የሚመጡት ቤት ምናምን ሰው ያንን እያየሁ ነው ያደግኩት። ሰው ለእኔ ያ ኖርም ነው። ሁለት ደግሞ ኃላፊነትንም
እያየሁ ተምሬያለሁኝ። ኃላፊነትን ሰንስ እኔ አሁን እንዳልኳቸው የመጀመሪያ ሴት ስለነበርኩኝ ምንም እንዳረጋ አይፈለግም። በቃ አንብቢ ትምህርትሽን ነው ምናምን ነው ማረገውን ነገር በሙሉ ደግሞ ኮበስ በቃ የኔ ልጅ ምናምን ነው የምባለው። ግን እነሱ ለወላጆቻቸው ያደረጉት ነው የነበረውን ነገር ደግሞ አያለሁኝ። የአባቴ እናት ነበረች፣ የእናቴ እናትና አባት ነበሩ። ከነሱ አልፈው ደግሞ ሌሎችም ዘመዶች ላይ የሚያደርጉት ነገር ኃላፊነት በቃ ቤተሰብን መንከባከብ ያለሽን ማካፈል የሚለውን ነገር ደግሞ ከሱ ተምሬያለሁኝ ማለት እችላለሁኝ። ስለዚህ ሰው ለራሱ ብቻ እንደማይኖር እየተማርኩ ነው ያደግኩት። እንዳልኩሽ ደግሞ የእናቴ ጥንካሬ በጣም ይገርማቸው። አሁን ለምሳሌ ስራ ፈታ ቁጭ ስላለች አልኳችሁ እናቴና ይሄን መሄጃ ድብር ያላት ነው የሚመስላችሁ፣ ግን ኖ you know what she did አስም አለባት። በጣም ኃይለኛ አስም በሽተኛ ናት። ሄዳ በቃ ስራ መፍጠር ስለፈለገች ለራሷ ሄዳ የዶሮ እርባታ ትምህርት ክላስ ወሰደች። እንግዲህ ዶሮ እንዲቆሻሻ እናንተ እንደሆነ አስቡ። ያንን ወስዳ ዶሮዎች ማርባት ጀመረች። ዶሮዎች በ10 ጀምራ ፎቅ ሲሰራላቸው 20 ሲሆኑ 30 ሲሆኑ 4ኛው ፎቅ ላይ ደረሱ እና በቃ she was busy ከጠዋት እስከ ማታ። የነሱ መኖ ልትገዛ ሩቅ ነው ሰፈር ነድታ የምትሄደው። እነሱን ይዛት መጣች። ብትመራመራለች። ምን ሆነው ነው እንዲሆኑት እንደዛ ምናምን መድኃኒት አሰጣጡን ምኑን እንደዚህ። ከሱ በላይ ለኮሚኒቲዋ የምታስበው ነገር እንቁላል እኮ ይሄን ያህል ነው፣ ለምንድን ነው አንቺ በእንደዚህ ያህል የምትሸጨው ስትባል እንዴ የሰፈሩ ሰው የት ይሄድ ለምን እኔ ጋር አለ ብሎ አንኳክቶ ልጁን ገዝቶ ይብላ ብላ ይሄ ለኮሚኒቲው የሚያስብ አይነት ሶ እንዳልኩሽ የኔ እነሱን እያየሁ ማደጌ ይመስለኛል። እኔ ጠንካራ ግዴታ ነው። ገብቶሻል? ወድጄ ሳይሆን አንድ ኑሮ ማሸነፍ አለብኝ። እውነት ነው። በግድ ልጆቼም እንደ እናቶኝ ልጆቼም ማሳደግ አለብኝ። ራሴንም ማሻሻል አለብኝ። ትምህርት ቤት መሄድ አለብኝ። ከዚህ በፊት ስለው ሰምተሽ ይሆናል ወንዱ ልጄ ዲግሪውን ሲይዝ እኔ ማስተርሴን ሴም ዴይ ነበረ ግራጁዌሽናችን። ሶ ምንም የሚያሰንፈኝ ነገር የለም። እንደ ግዴታ ስለማየው ማለት ነው። ግን አማረሬም ደግሞ አላውቅም። አይ ቴክ ኤቭሪቲንግ እንዳለ ነው የምወስደው። በጣም ብዙ በህይወት ውስጥ ብዙ ውጣ ውረዶች ደርሶብኛል። አሁን ለምሳሌ በጣም ከባድ ነገር ልጅ ኖሩኝ ሰራተኛ ይሄዳል እኔም እኮ ሄዳብኝ ታውቃለች። አማረሬ ያውቅ ነበር እንደዚህ ትምህርት ቤት ማድረስ መመለስ በርደን ሆኖ ተሰምቶኝ አያውቅም። በቃ ይሄ ላይክ ፓርት ኦፍ ላይፍ ነው ብዬ ነው። ችግሩ ላይ ሳይሆን መፍትሄ በቃ አዎ በቃ የኔ ጉዳይ ነው። በቃ የኔ ጉዳይ ነው። እኔ ነኝ ማረገው አለብኝ። በቃ በእንደሱ አይነት ነው የማየውና ዘበናዊነት እንዳልኩሽ ሙሉ መሆን ነው ስልሽ ሙሉ ሆኖ መፈጠር አይደለም። እያንዳንዷን ስቴፕ እያደግሽባት ለሚቀጥለው ስቴፕ ሌላ ነገር እየተማርሽባት በየጊዜው አዲስ ነገር እየጨመርሽበት መሄድ ማለት ነው ለኔ እንጂ ሙሉ ሆኖ ሙሉ ፓኬጅ ሆኖ የሚመጣ ሰው ያለ አይመስለኝም። ሆኖ የሚያለቀለት ሰው ያለ አይመስለኝም። ግን ላይፍ በየጊዜው ምክንያቱም ምንም አይነት ነገር ጋራንቲ የለንም ለጤናችን፣ ለሀብታችን፣ ለልጆቻችን፣ ስለ ወላጆቻችን ምንም 100% ነገ ሴም ነው ብለን የምንለው ነገር የለም። ትዳራችን፣ ፋይናንሳችን ሁሉ ነገር ይቀያየራል። ግን በየጊዜው ለዛ ፊት እንደመሆን ሆኜ ራሴን ማዘጋጀት ነው ዘበናዊ መሆን ማለት ብዬ ማስበው። እንዴት ነው ግን የሚሆነው? ምክንያቱም ዘበናዊነት ብቻም ሳይሆን ዓለም ላይ ሰርቫይቭ አድርጎ ለመቆየት ሁል ጊዜ ከሚመጡ ነገሮች ካሉ ጉዳዮች ጋራ ምንድነው የዳርዊን ሰርቫይቫል ኦፍ ዘ ፊተስት ነው፣ ፊት ማድረግ ነው። ስለዚህ ለሚመጡ ችግሮችም ለምንም ፊት ማድረግ አለብን ነው። ግን እንደው በዘበናዊነት ደረጃ ላይ ግን ይህንን አይነት እድገት ለማምጣት በተለይ ደግሞ እናት ሲኮን በተለይ ሴትነት ላይ ያለው ዓለም አቀፍ የሆኑ ቻሌንጆች አሉ፣ ሸክሞች አሉና ፓኬጅም ባይሆን የሆነ ልምምድ ይፈልጋል ብዬ አስባለሁ። ለምሳሌ አንቺ ጋር ያየሁት ይሄ እስከ ማስተርስሽን ስትሰሪ ልጅ እያሳደግሽ ወይንም ከልጅሽ ጋር አብሮ መመረቅ እያየሹ ያደግሽው ልምምድ ነው፣ ኖርም ሆኗል። ሌሎች ሴቶች ግን ያንን የማየት እድላቸው የማግኘት እድላቸው በጣም ጠባብ ነው። እንዲህ አይነት እድል እንኳን የሚያገኙት እንደው ከተማ ቀመስ የሆኑ ሴቶች ናቸው፣ በተለይ በእኛ ሀገር ሁኔታና ያን ልምምድ ለማድረግ መቼም
የዘበናይ ብቻ አይደለም የሚሆነው ሰፊ የማህበረሰብ ትኩረትን ይፈልጋል። ግን እንደው ከልምምዶቹ ጥቂቶቹ ምንድናቸው መሆን ያለባቸው? ኦኬ እንደገባኝ አጠያይቅሽ አንድ መጀመሪያ ያለብን ነገር ራሳችንን ከማወቅ መነሳት ነው። ራስሽን ስታውቂ ከራስሽ ጋር ትታረቂያለሽ እንደማለት ልበለሽ። ምክንያቱም በቃ ሊሚትሽን ታውቂዋለሽ። የት ድረስ ነው መሄድ መራመድን ብፈልግ እስከምን ድረስ ነው መሄደው አውቀዋለሁ አይደለም። አንድ እሱ ይመስለኛል። ሁለተኛው ነገር ደግሞ ማስተርስ የሚባል ትምህርት እንዳለ ባላቅ ኖሮ ስለማስተርስ አልመኝም ነበር ሜቢ። ስለዚህ በምታውቂው ልክ ነው የምትሄጂው። አንዳንዴ የምትፈልጊውንም ሳታውቂ ምዝረብል መሆንም እኮ አለ። ስቲል ዶን ራስሽንም አታውቂም ሊሚትሽን። ለምሳሌ አቅሜ እዚሁ ሀገር አንድ የሆነ ኮሌጅ ሄዶ መማር መሆኑ እያለ ኖ የውጭ ሀገር እድል ነው የምፈልገው እያልሽ ይሄኛውን ካሳለፍሽው ራስሽን አላወቅሽም ማለት ነው። ስለዚህ እንዳለንበት ሁኔታ አካባቢውን ካለ በፍጹም ከሰው ጋር መግባባት የማይችል ሰው ተነስቶ ነጋዴ ልሁን ወይንም ሆቴል ልክፈት ብሎ ቢል ዝም ብሎ ራሱ የሌለበት ቦታ ነው ጊዜውን የሚያጠፋው። አንድ እኔ ራስን ማወቅ ነው ብዬ የምለው ልኬን ማወቅ ያስፈልጋል። አንደኛ እንደሱ ስትሆኚ ደግሞ ፉክክር ውስጥ አትገቢም። እኔ አንደኛው ትልቁ የሴቶች ችግር ብዬ የምለው ነገር የኛ ያዝነውን ሳናደንቅ ነው የሌላ ሰው እያደነቀን የሌላ ሰው በማየት እዚህ ጋር ያለውን ነገር ሳናጣጥሞ ሳይጣፍጠን ጊዜው የሚያልቀው ኮምፕሌን በማድረግ የሚያልፈው ልክ እንደሷ ልክ እንደነንትና አይነት በትዳር በዩ በልጆች በዩ በምን በዩ ድሪም ስናደርግ እዚህ ጋር ያለው የኛን የተሰጠንን በረከት አናደንቀውም። እና እሱ ራሱ በቃ ሚዝረብል የሚያደርገንና ያልተሟላ ህይወት እንደኖርን እየተሰማን የሚያደርገን ነገር ፉክክር ነው። ግን በቃ ይሄ ነው የኔ እሺ። እዚህ ውስጥ ሆኜ ግን እኮ ስቴፕ ባይ ስቴፕ አንዳንድ መቀየራት ነገር ልትኖር ትችላለች። ማሻሽልበት ራሴን፣ ቤቴን፣ እኔን፣ ልጆቼን ማረግበት ነገር ሊኖር ይችላል። በአንድ ጊዜ ጃምፕ ተደርጎ እዛ ጋር አይደረስም። ግን እሱንም ለማድረግ ደግሞ አሁን እኛ እዚህ አዲስ አበባ ቁጭ ብለን በኮረስፖንደንስ ትምህርት መማር ወይም ሌላ ትልቅ ኮሌጅ ከኮሌጅም ኮሌጅ መርጦ መማር የምናውቀውን ያህል እንደምናወራው ያህል ገጠር ያለች ሴት ያንን ላታውቅ ትችላለችም ላይኖራትም ይችላል። ግን እዛው በራሷ ባለው ነገር ግን ከትላንትናዋ ማንነቷ ዛሬ የተሻለ ሆኖ መገኘትን ነው። በቃኛ ራሳችን መለካት ያለብን በሱ ነው። ሰሎሜ ትላንትና ምን ነበረች? ዛሬ ምንድናት? ላስት ይር ምን ነበረች? ዛሬ ምንድናት? ኔክስት ይር ምን ታስባለች? ሁሌ የጎደለብንን እያየን እየሞላን እንሄዳለን። መሄድ ነው። ግን በራሳችን ዙሪያ ውስጥ ነው መሆን ያለበት። በራሳችን ልክ ነው መሆን ያለበት። የመጣሁት ነገር ሌላው ሰው አይቶ ከመጣው ነገር ላይገናኝ ይችላል። እኔ ልሆን ብዬ የምፈልገው ነገር እና ያኛው ሰው የሚታየው ነገር አንድ ላይ ሆን ይችላል፣ ቀላልም ላይ ሆን ይችላል። ለሰሎሜ ቀላል ለኔ ላይ ቀለኝ ይችላል። ግን ትልቁ ነገር እንዳልሽው እኔ መስማማበት ራስን ማወቅ፣ አቅምን ማወቅ ራሱ የጭንቅላትሽንም ሁላችንም ተነስተን ዶክተር መሆን አንችልም። ሁላችንም ፓይለት፣ ሁላችንም ነጋዴ መሆን አንችልም። በቃ በተሰጠን ልክ ግን ከትላንትና ማንነታችን ዛሬ አንድ ነገር ጨምረን መኖር ነው ዘበናዊነት ለኔ። አንድ እናት 6 ልጅ ታሳድግ ድምጿ ላይ ይሰማ ይችላል። ያለውን ውጣ ውረዱንም ቤት ውስጥ ሰው አጋዥ ባይኖራትም ልጇ ቢታመም ኮሽ ሳይል ሃንድል አድርጋ በትክክል ሁለት ይዘን ደግሞ ልንል እንችላለንና ልክ ነው። እንደ አቅማችንን እንደ እንትናችን መኖር ነውና ዘበናዊ ፕሮግራም ይሄ ከተጀመረ 3 አመት የሞላው በየአመቱ ነው አይደለ? ከተሳሳትኩ የሚደረገው እንዴት አዩት እናቶች? ዋው ወደዱት በጣም ወደዱት። ፕሮግራሙ ምን አለው? እንዴት ነው የምታሳልፉት? አሁን እነዚህ ሴቶች ምን መሰሏቸው? ቅድም መዝናናት ብቻ ነው ወይ ክለብ ሲባላል የሴት መዝናናት ነው። እነዚህ ሰዎች እኮ ኮምፒቲሽኑን ጨርሰዋል። ለእድገት መሮጡን፣ ስራ መቀየሩን፣ የደሞዝ እድገት ማግኘቱን፣ ልጅ ማሳደጉን ጨርሰውታል። በቃ እኮ አሁን እቺ
በጤንነት ያሉባትን ጊዜ ስለ ፔን፣ ስለ ሰውነት ፔን፣ ስለ እርጅና ምናምን ሳይሆን በቃ የሚግባባኝ ሰው ጋር ቁጭ ብዬ የራሴ ሆነ ደስ የሚል ጊዜ ማሳለፍ ነው። ይሄ ነው በቃ አላማው። ብቸኛ ሳልሆን ብቻዬን ቤት ውስጥ ሳልቆለፍ። ሌላው ደግሞ ልንገርሽ፣ ሰው ስላለ ብቻ አይደለም። አንድ አይነት መሆን የተለያዩ ነገሮች ናቸው። መናበብ የምትችው አሁን እነዚህ ፕሮፌሽናል ሪታየርድ ወመን የምላቸው ሴቶች ማለት የገንዘብ አወጣጥን የሚያውቁ ሰዎች ናቸው። በደሞዝ መኖር ምን ማለት እንደሆነ የሚገባቸው ሰዎች ናቸው። ያለ ምክንያት ገንዘብ ማባከን ማለት ለነሱ ኢትስ ኖት የገንዘብ መንገብገብ አይደለም፣ ግን they know ቫልዩን ያውቁታል። ለፍቶ ማግኘት እስከሚቀጥለው ወር ድረስ እችን አብቃቅተሽ ለቤትሽ፣ ለልጅሽ፣ ለምግብሽ፣ ለትራንስፖርትሽ ብለሽ መኖር ጥንቅቅ ያሉ ናቸው። ኦርጋናይዝድ ናቸው። የሚያውቁ ናቸው። በፕሮግራም የሚኖሩ ናቸው። አሁን ከነዚህ ሴቶች መካከል ተነስተሽ እንደ ግድ የለም ነይ ራይድ ይዘሽ ነይ ብታቸው እንደ ለምንድን ነው ለራይድ የምከፍለው ነው? ይኸው ታክሲ እዚህ ጋር ይመጣ የለ እንደ ቀጥታ እንትኑ ጋር ያወርድኛል። It's not about the money, it's about discipline. እኔም በጣም እንደዚህ አይነት አክስት ስላለኝ በደንብ ነው ማለት በጣም ዲሲፕሊንድ ናቸው። ገብቶሻል? ደግሞ በጣም በቃ ልቤን የሚነካኝ ነገር በመንግስት ተቋማት ላይ ትልቅ እንትን አላቸው፣ እምነት አላቸው። ለምሳሌ ከውጭ ሀገር ከተገዛ ፓናዶል ይልቅ አገር ውስጥ የሚመረት ፓራሲታሞል ኤፌክቲቭ መሆኑን ያምናሉ። በመንግስት እንትን እኮ ተለክቶ እንትን ተብሎ የሚሰራ ነው ይሉሻል። የታክስ ምንነት ይገባቸዋል። እንዴ እኛ እኮ ሄደን ሆስፒታል በዚች ብር ምንድነው ሚኒሊክ ሆስፒታል አይን ኦፕሬሽን ኦር ምናምን አረገው እኮ እኛ በመናወጣው እንትን ነው። እንዴት አይነት ቀልድ ነው አሁን ሄዶ ለዶክተር $25,000 ካርድ ማውጣት። ልጆቻቸው የደረሱ ናቸው፣ መክፈል የሚችሉ ናቸው አይደል? ግን የገንዘብ ዲሲፕሊን ምን እንደሆነ የሚያውቁ ሰዎች ናቸው። ኦኬ ሶ አሁን እነዚህን ወስደሽ ታምሰው ሴቶች ጋር ብታወያቸው ሊጣጣም አይችልም። ገብቶሻል? ስሪታቸው አይደለም because value አንድ አይነት አይደለም። ለመታየት ብለው የሚያደርጉ ሰዎች አይደሉም። እዚህ ይሄን ያህል ስፔንድ ከማደርግ ጎረቤቴ ጋር እዚህ ጋር ያለችውን ሴትዮ እንዲባረግላት ብለው የሚያስቡ ሰዎች ናቸው። ገብቶ ስለዚህ ነው አንድ አይነት እንትን ያላቸው፣ አንድ አይነት ባክግራውንድ ያላቸው ናቸው። እነሱን ተይና ደግሞ እስቲ የነሱን ወላጆች አስቢያቸው። የነሱ ወላጆች እኮ ማለት ከ80 ዓመት በፊት የነበሩ ሰዎች ናቸው። ልጅ በ10 ዓመቷ በምትዳርበት ጊዜ ልጄ ትምህርት ቤት ይሄድ ብለው የላኳቸው ናቸው። ከዛ ነው የሚጀምረው ስልጣኔ። ሳይማሩ ማለት ነው። እነሱ ሳይማሩ ስለ ትምህርት ሳያውቁ ልጆቻቸውን ከተማ ልከው አዳሪ ትምህርት ቤት ከተው የገባቸው ናቸው። ትማር ደን ሆና እንዳትቀር እናቶቹ አባቶቹም ልጄ ጎበዝ እዚህ ደረሰች እንዲህ መስሪያ ቤት እኮ ነው የምትሰራው ብለው በኩራት ብለው እዛ ውስጥ የኖሩ ሴቶች ናቸው። ደግሞ ብዙዎቹን ትልልቅ መስሪያ ቤቶች ስር ያቆሙ ናቸው። አመስጋኞችም ናቸው። they're so grateful። ይሄ አንድ መስሪያ ቤት ውስጥ እኮ 20 ዓመትና 30 ዓመት ሳያማርሩ ልክ እንደራሳቸው እንደ ቤታቸው እንደ ንብረታቸው ተቆርቁረው አመስግና ተደስተው እኔ አክስቶቼ ጋር ማየውም ነገር ስለሆነ በዛ አይደለም 25-30 ስራ መቀየር ራሱ ቢትሪያል ነው የሚመስላቸው። ዲሲፕሊኑ ከገንዘብ ጋር የተያያዘ አይደለም። መቆርቆራቸው የሚያደርጉትም ነገር በቃ የራሳቸው አድርገው የወሊድ ፈቃድ ሁሉ የላቸውም እኮ 15 ቀን ምናምን ነው ፈቃዳቸው። ደግሞ እነሱን አስቢና አሁን እኛ ቤት እኛን ሁላችን ያሳደጋችን እንደ እናታችን የምላት፣ ምክንያቱም እናቴ የቢሮ ሰራተኛ ናት፣ የለችም የምትቆጣጠረን በደንብ ቤቱን የምትመራ ስኖት የቤት ሰራተኛ ልትባል በቃ የቤቱ መሪ፣ የቤቱ አስተዳዳሪ ሰራተኞችን አድገው አግብተው ይውጡ ወይንም ምን እስኪሆኑ ድረስ እንዲህ ሰራተኛ የሚፈራረቅበትም አይነት ቤቶች አይደሉም። ለምን? ሰው አክባሪዎች ስለሆኑ፣ የሰውን ልክ ስለሚያውቁ፣ ልጆቻቸውን የሚጠብቁላቸው አምነው የሰጧቸው እናቶች ናቸው እነዛ ሴቶች። የቤት ውስጥ አገልጋዮች ክብር ይሰጣሉ። that's why
30 ዓመት 40 ዓመት የሚኖሩ ቤተሰብ ናቸው። በቃ አሁን እኔ እናቴ አሜሪካን ሀገር እስካሁን ድረስ ሄዳ አታውቅም። እኔን ያሳደገችኝ እኔ ሳገባም ከኔ ጋር አብራ ብቻዬን እንዳልሆን ውጭ ሀገር አብራኝ ሄደችው። አሁን አሜሪካን ነው የምትኖረው፣ አሜሪካዊት ናት። እና እንደዚህ አይነት ናቸውና ቫሊዩአቸው አንድ አይነት ስለሆነ አንደኛው ማናጀር ልትሆን ትችላለች፣ አንደኛው ጸሐፊ የነበረች ትሆን ትችላለች፣ አንደኛው ተላላኪ የነበረች ትሆናለች። ከዛ ወጥተው ዩኤን ውስጥ ውጭ ሀገር ምን የሰሩ አሉ። ግን አንድ ላይ ክለብ ውስጥ ብታዩቸው በቃ ተነበው ማያልቁ መጽሐፎች ናቸው፣ ኢንሳይክሎፒዲያ ናቸው። እንዴት ነው ግን የሚገናኙት? መገናኛ መንገዱ አሁን እስካሁን ድረስ እንግዲህ እኔ ራሴ ብቻ ነኝ ምጠራቸው፣ እኔ ነኝ ምጠራቸው። this time ሀበሻ ቪው ስፖንሰር አገዙኝ እና በጣም ቆንጆ ቦታ ነበር ያደረኩላቸው። ሌላውም ጊዜ ቆንጆ ቦታ ነው። ያው ጊዮን ነበረ ሳረግላቸው የነበረ ሁለቱን። አሁን ጊዮን ለምን እንደምታረጊ አንድ ጊዜ ስትነግሪኝ ነበር እና እስቲ ሳንነገር ንገሪኝ። ጊዮንን ለምሳሌ የመረጥኩበት አንደኛ ነገር ሴንተር መሆኑ ለታክሲም ለምንም ይመቻል። ሰውም አድርሱኝ መልሱኝ ለማለት ይመቻል። ሁለተኛ እነዚህ ሰዎች ያደጉበት ነው። የራሳቸውን ሰርግ የተደረገበት ነው። ግማሾቹ ናይት ክለብ የደነሱበት ነው። ዴት የወጡበት ነው። ሶ ትዝታ አለው፣ ሜሞሪ አለው እና በጣም በቃ እንዴት ደስ የሚል ጊዜ ነው ያሳለፉት። በቃ ይመሻል ምናምን ብለው ያሰቡት ሁሉ ተረሳ፣ ጨለማ ሆኖ በቃ ሲደንሱ ከትዝታቸው ጋር ተገናኝተው ማለት ትምህርት ቤት የሚተዋወቁ ሰዎች ተገናኙ። በመስሪያ ቤት የሚተዋወቁ ሴቶች ተገናኙ። ሁሉም የራሱን የጡረታ ዘመን ሼር አረገ፣ የወጡ ተናገሩ። ግማሹ እንዴት ራሴን አቢዩዝ አድርጌያለሁ ለስራዬ ብዬ ፀሐይ አላውቅ ምን አላውቅ ባክፓኬን ተሸክሜ በየፊልዱ መሄድ እንደዚህ አይነት ነገር አሁን እንዴት በጤናቸው ላይ አፌክት እንዳረጋቸው። ግማሾቹ ለልጆቼ ጊዜ ያለመስጠት ስራዬን እንዲስል ምናምን ብለው ይሉ ነበረ። በጣም ብዙዎቹ ልጆቻቸው ሰክሰስፉሎች ናቸው። ስለ እናት ስናወራ እኮ እነሱን ነው መጠየቅ ያለብን። የ6 ወር ህፃን እያጠባች ያለች ስለ እናትነት ምንድን ነው የምትነግረን? ልጅ እኮ ወልዶ አሳድጎ የሆነ ቦታ ያደረሰ ሰው ነው ስለ እናትነት ፕሩቭ ሊያወራ የሚገባው። እናትነትን በደንብ የኖረ ፐርፌክት ኑሮ እናት ነበርኩኝ ላይሆን ይችላል። ግን ይሄን ማረግ ነበረብኝ፣ ይሄንን ባረግ ኖሮ ግን ይሄን በማረጌ ደግሞ እንዲህ ሆነ ብለው የሚሉ በጣም ብዙ እናቶች አሉ። በየኢንተርቪው ላይ በጣም ወጣት እናቶችን ስለ እናትነት ስለ ልጅ አስተዳደግ እንዲናገሩ ሲጠየቁ እነሱ እኮ ምክር ጠያቂ መሆን ነው ያለባቸው። እውነት ነው ብዬ አስባለሁኝ። እና እንደዚህ ነውና ዋናው ዓላማ ዞሮ ይሄ ክለብ እንዲገናኙ ነው። ግን ሲገናኙ በልተው ጠጥቶ መለያየት ብቻ ሳይሆን ኢንፎርሜሽን ሼር ይደራረጋሉ። ለምሳሌ ሞስት ኦፍ them are living alone ትልቅ ቤት ውስጥ አሁን ስለ ፋይናንስ የሚያቅሰው አመጣለሁ። ያ ሰው ትንሽ ነገር ኦኬ እናንተ አሁን እኮ ላይፋችሁን ሚኒማይዝ ብታደርጉ ይሄ እንዲህ ቢሆን የዚህኛው ገንዘብ ደግሞ ለጡረታ ጊዜ ከዚህ በኋላ ላለው እድሜያችሁ እንደዚህ ሊሆን ይችላል ብሎ የሚያማከራቸው ሰው። የጤና ሰዎች እናመጣለሁ። እነሱ ደግሞ ቀላል ኤክሰርሳይሶች ለምሳሌ ወገቤን አመመኝ ይላሉ፣ ጉልበቴን አመመኝ ይላሉ። ሰው ለነሱ የሚሆን ነገር እዛው ያወሩላቸው። ኢትስ ፋን ባይ ኢትሰልፍ። በቃ እዛው ፕራክቲስ ሲያደርጉት ማየት ምናምን ራሱ ደስ ይላል። አተነፋፈስ፣ ቀጥ ብሎ መቀመጥ፣ ቀላል ኤክሰርሳይሶች ምናምን። ምግብን በተመለከተ ጥሩ ናቹራል የሆኑ ምግቦችን መመገብ እንዴት ጥሩ እንደሆነ፣ ለስኳር ምንድነው፣ ለደም ብዛት ምንድነው፣ እነዚህን አይነት ነገሮች ሼር ይደራረጋሉ። ሶ ዝም ብሎ ተገናኝተው በልቶ ጠጥቶ መለያየቱ ሳይሆን ይሄ ነው። አሁን በቅርቡ የመጽሐፍ ሪቪው ይኖረናል። አንድ መጽሐፍ የሚያነብሰው በዛው ልጋብዝሽ ነው መጽሐፎችሽ አንዱን እነሱን ምንድነው አለን የግሩፕ ፔጅ ስላለን እዛ ላይ መጽሐፍ የምትፈልጉ በዚህ ቀን እንዲህ ቦታ አለ ተመዝገቡ። ሁሉም የራሱን ነው የሚችለው። ኦኬ ይሄ አመታዊው ሲሆን እስካሁን ድረስ እንዳልኩሽ በኔ እና አሁን በሀበሻ ቪው እና በኔ ነው የተደረገው። ግን አሁን እንደዚህ አይነት ኤክስፔንሶች ሲሆን ለዛን ቀን የሚሆነው የሻይ የቡና ወን ለቬ